ቦታ አጽድተ ሰው ሁላ ከተኛ በኋላ ወደ አልጋሽ የምትሄጂ ሙስሊሟ እህቴ እንኳን አደረሰሽ። ኢድ ሙባረክ። የቤት ውስጥ ስራ የሚያደክምሽ ያንን አይቶ በቃሽ ይብቃሽ እኔ ያለሁ ዛሬ ደግሞ የሚል ወንድ አጠገብሽ ያኑርልሽ። ለሊት ተነስተሽ በቤትሽ ምግብ የሰራሽ ለብቻሽ እንኳን ለኢድ አደረሰሽ። ለሊት ተነስቶ አውሬውን ማጅራች መቹን ቀማኛውን ሌባውን ታግሶ ተቋቁሞ ስራ ገብቶ ወጥቶ ወርዶ ጥሮ ግሮ ለፍቶ ተጨንቆ ላስቤዛ ማሞያ ይበቃኝ ይሆን አይበቃኝ ይሆን ብሎ ገንዘብ ለቤቱ ለሚስቱ የሚያቀርበውን ጨምረሽ እንኳን አደረሳችሁ ብትይ ምን ችግር አለው? በኢዱ ቀን በሆሊዴይ ቀን በአመት ባልቀን ጽንፈኝነት ምን ነው ውለታ ቢስነት። ይሄን ቪዲዮ የሰራሁት ለሙስሊም እህቶቼ ነው። እኛ ለሴቶችም ለወንዶችም አሪያችን ነብዩ መሐመድ አለይሂ ሰላቱ ወሰላም ናቸው። እናታችን አይሻ ነብያችን አለይሂ ሰላቱ ወሰላም ለቤተሰቦቻቸው ቅድሚያ ይሰጡ ነበር። የበሉበትን ያጥቡ ነበር፣ ቤት ያጸዱ ነበር፣ ፍየል ያልቡ ነበር፣ ልብሳቸውን እንትን ይሉ ነበር፣ ያስተካክሉ ነበር ብላለች። ነብያችን አሪያ ያደረገ አባወራ ካለሽ ወል አላህ አጅሩን ይክፈለው፣ አላህ ጀዛውን ይክፈለው። ከሌለሽ ለሊት በመነሳትሽ አላህ አጅር ይሰጥሻል። ሽንኩርት በከተፍሽው ለሊት በተነሳሽው በጾመኛ እንጀትሽ በሰራሽው ወጥ በቀቀልሽው አሳምቡሳ በሰራሽው ለሊት የሚሆን ቀን በጾመኛ እንጀትሽ የሚሆን አጅር አለው። እንደነዚህ አይነት ውለታ ቢስ ሴቶች ገና ቪዲዮ መስራት ስላመቸኝ ዛሬ አመት ባል ነው ብዙ ቪው አገኛለሁ ብላ ወጣ ቪዲዮ ስለሰራች እሷን አይተሽ አንተ እኮ ረመዳን እኮ ወጥ ሰራ ጨው አልቀመስክልኝም ቅመም አላመሰልክልኝም ብለሽ ሄደሽ አጅርሽን እንትን እንዳትጣሊ። ዋናው ቁም ነገሩ ምንድነው? አስቤዛ መግዣ የሚሆን ምግብ መግዣ የሚሆን ማሟላት ነው። በነገራችን ላይ በተለይ በዚህ በተወደደ ኑሮ ማለት ነው። እኔ እኮ ግርም የሚለኝ ወጥ መቀቀልና ሽንኩርት መክተፍ እዛ ሰሜን አትላንቲክ ውቅያኖስ እንደመስራት አደረገችው እኮ። ዓለም ፈርሳ እንደገና መገንባት አደረገችው እኮ። ዋናው ቁም ነገሩ አባወራው ለፍቶ ጥሮ ግሮ ለቤተሰቡ መተዳደሪያ ለቤተሰቡ ጉርስ የሚሆን ማምጣቱ ነው። ጉርስ አያሳጣችሁ፣ ስራ አያሳጣችሁ። አባወራ ይሆናችሁ ልጆቻችሁን አላህ ያሳድግላችሁ። ባልና ሚስት መግባባት አለበት። አዎ ትክክል ነው። ሚስቶቻቸው መረዳት ያለባቸው ወንዶች አሉ። አዎ ባሎቻቸው መረዳት ያለባቸው ሴቶች አሉ። በነገራችን ላይ ህይወት የጋራ ነው እንጂ ወንዱ ብቻ አይደለም፣ የሴቲቱ ብቻ አይደለም። ሴትን መረዳት ያለ ነው፣ ወንድን መረዳት ያለ ነው። ነገር ግን በመረዳዳት እየተኖረ ሴቲቱ ብቻ ለይቶ ቅመም ስታመሽ ቅመሙ አልሸተተውም ባለሽና ለብቻሽ እንኳን እንዳንደረሰሽ ውለታ ቢስነት ነው። በነገራችን ላይ ደግሞ የኔ ቪዲዮ ቆርጠሽ ወስደሽ የወንጀለኛ ቪዲዮ ሰብስበሽ እንዳታመጪ። ተግባብተናል። ስለ ወንጀለኛ አላወራሁም። ኦኬ። ተፋልጦ ጥሮ ግሮ ለአስቤዛ የሚሆን ገንዘብ የሚያመጣ ስለዛ ነው ያወራሁት። ስለዚህ ባሎቻችሁ እጅግ ለፍተው ብዙ ለፍተው ጥቂት ገንዘብ አምጥተው አብቃቅተው የሚኖሩ አሉ፣ ተግባብተው የሚኖሩ አሉ። ክፉ ወንድና ክፉ ሴት እንዳለ ሆኖ ማለት ነው። ስለዚህ እሷ በተናገረችው አውድ መሰረት ተነስተሽ ለሊት ወጥ ስለቀቀልሽ ስላለችው ነው። ኦኬ። ሴቶችዬ የምትሰሩት አያሳጣችሁ፣ የምትከትፉ ሽንኩርት አያሳጣችሁ። በተወደደ ኑሮት የህዝብ ቁጥር እየጨመረ ኑሮ እየተወደደ ሽንኩርት ስትከትፊ ከታች ሶፍት አልገደበም፣ ሳህን አልገደበም፣ ለምባሽ ማጠራቀሚያ እና ብቻሽን ኢድ ሙባረክ። በጣም ነው የሚደብረው። ጎኔ ግን እንደው ሰው እንዴት ነው ኮንቴንት እጥረት አለብሽ እንዴ እናትዋ? አረ እንኳን አደረሳችሁ ያ ጀማ፣ እንኳን አደረሳችሁ። እና ለደጋጎች አላህ አጅራችሁን ይክፈላችሁ፣ ክፎችንም ክፋትን አላህ ያንሳላችሁ እላለሁኝ። እንደዚህ አይነት ውለታ ቢስ ሰዎችንም ከፊታችን ገለል አላህ ያድርግልን። እነዚህ በነገራችን እንደዚህ አይነት ሰዎች እንደዚህ አይነት እናንተን አላኩ ሰው እዛ ለብቻቸው ገለል ይላሉ። አንቺ ሂደሽ ሽንኩርት ስከትፍም ባይ ሲወርድ በዚህ ጋር ሶፍት አላመጣህም ምናምን ብለሽ እንዳትጣሊ ከባለሽ ጋር። እናትዋ ተረዳዱ፣ እለፉ። ምንም የሚባል ነገር አለ ያን ይሄ ሱኡዘን የሚባል አለ። ያን ሱኡዘን ይኖራችሁ፣ ተናዙል ይኖራችሁ። በቃ ተናዙልና ሱኡዘን ከሌለ እንደዚህ አይነት ውለታ ቢስ ሰዎችን የምንሰማ ከሆነ ህይወታችን የራሳችን አስተሳሰብ እንትን ይላል። አንድ ሴት ከራሷ ጋር ትጣላለች እንኳን አይደለም አብሯት ካለው ወንድ። እንደዚህ አይነት ሴቶችን የምትሰሙ ከሆነ ማለት ነው አላህ ክፍን ይሸርህን በስ